የሐሳብ ልዩነቶች በውይይትና በመከባበር የጋራ መፍትሄ ሲፈለግላቸው ሀገር ጠንክራ ተቀጥላለች። በኢትዮጵያም ለዘመናት የተለያዩ አመለካከቶች እንዲሁም ያላግባቡ ጉዳዮች በጠረጴዛ ዙሪያ በመነጋገር ወደ መግባባት ለማምጣት የሀገራዊ ምክክሩ እድል ፈጥሯል። ምክክር የአሸናፊና ተሸናፊ መድረክ ሳይሆን የጋራ መግባባትን የሚገነባ ሂደት ነው። ድምጹን ሲያሰማ የሌላውን ሀሳብ በትዕግስት ሲያዳምጥ የልዩነት ግድግዳዎች እየፈረሱ የመተማመን ድልድዮች ይገነባሉ። ይህም ለዛሬ ብቻ ሳይሆን ለነገው ትውልድም የተሻለ ሀገር ለመገንባት ወሳኝ ይሆናልና ይህንኑ ግብ ያነገበው መድረክ ወሳኝ ምዕራፍ ላይ ይገኛል። ነገ ሐምሌ 8 ቀን 2018 ዓመተ ምህረት እንግዲህ እንደ አምላክ ፈቃድ ሁላችንም ከ4 ዓመት ከ345 ወራት በኋላ ለዚህ ደርሰናል እና እጅግ ብዙ በርካታ ነገሮች የሚከናወኑበት ነው። እንግዲህ የመጀመሪያ ነገር መክፈቻ ነው። ባጭሩ መክፈቻ ስነ ስርዓት ነው። ከአፍሪካ የተወከሉ ከዓለም እንደዚህ ከተባበሩት መንግስታት የተወከሉ እና መላው ኢትዮጵያን ደግሞ የወከሉ ተወካዮች ያሉበት የሚገኙበት የሀገራችን መሪዎቻችን የሚገኙበት እና ህዝባችን ተሰባስቦ አንድ ላይ መጀመሪያ አሃዱ የሚሉበት ቀን ነው። ትልቁ ፎከስ ፖይንታችን ወይም የትኩረት ነጥባችን የምንወያይባቸው ነጥቦች ምን እንደሚመስሉ እንዴት በስራው መሰራት መካሄድ እንዳለበት በእርግጥ ዛሬው እስከ 3 ቀን ድረስ ከሐምሌ 1 ጀምሮ እየሰራን ነበረ። ቅድመ ጉባኤ ወይም ቅድመ ምክክር የሚለውን ልምምድ እያሳየን ነበረ። የበለጠ ኦፊሻል የምናደርገው ግን ነገ ነው። ነገ በሚጀምረው ሀገራዊ ምክክር ጉባኤ ላይ ከተለያዩ የማህበረሰብ ክፍሎች የተውጣጡ ከ4000 በላይ ተወካዮች የሚሳተፉ ሲሆን ተስፋቸውም ይህ ነው። ሁሉም ህብረተሰብ ተወክሏል ብዬ አስባለሁ። ወጣቶች አሉ፣ ሴቶች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ግራስሩት ላይ የሚወክሉ የማህበረሰብ ክፍሎች አሉ። ስለዚህ ይሄ ሁሉ ህዝብ የሚመክርበት ወይም ህዝቡ አጠቃላይ ተወካዮቹ ተገንተው የሚመክሩበት ጉዳይ ቅድም እንዳልኩት ችግሮቻችንን የሚፈታና ወሳኝ ውሳኔዎችን ይዘን እንወጣለን ብዬ አስባለሁ። ለሀገራችን መጻኢ ዕድል ሊወሰንበት የሚችል ውሳኔዎች ያርፋሉ ብዬ አስባለሁ። ከተለያየ ከማንተዋወቅ መተን እዚህ ቦታ ላይ መነጋገር ትልቅ ጀግንነት ነው። ይሄኛው ማግኘታችን ትልቅ ከዚህ ምክክር ትልቅ ነገር ነው የምጠብቀው። ለሀገራችን የሚለውጥ የሚቀይር ትልቅ ለትውልዱ ተስፋ የሚጥል ሀገራችን ሰላም ሆናበት አልምተን የምንለወጥበት ሪሶርሳችን የምንጠቀምበት ሪሶርሳችን አንጠቀምም። ይህንን ሪሶርሳችን እንዳንጠቀም ያደረገን ደግሞ ቁጭ ብለን የምንመካከርበት ፓኬጅ የለንም። አሁን ግን ተበካክረን ያለን ሪሶርስ ተጠቅመን ሀገራችንን መለወጥ እንችላለን። ከ4 ዓመታት በላይ በተለያዩ ምዕራፎች ውስጥ ያለፈው የምክክር ሂደቱ ነገ ወደ አዲስ ምዕራፍ ሊሸጋገር ነውና ይህንን ኮሚሽኑ ይጠብቃል። በአጠቃላይ ከምክክሩ የምንጠብቀው 3 ነገር፣ አንደኛ ሀገራዊ መግባባት ተደርሶ ማየት፣ ሁለተኛ በህዝብና በመንግስት መካከል እምነት ተፈጥሮ ማየት፣ ሶስተኛ በሀገራችን ምክክር የአንድ ጊዜ ሳይሆን የሚቀጥል በሙስና ፈንታ ምክክር ባህል የሚሆንበት መንገድ ያ ተፈጥሮ ማየት፣ እነዚህ ውሳኔዎች ተላልፈው ወደ ስራ የሚገቡበትን መንገድ ማየት፣ እነዚህ 3ቱ ነገሮች ነው የምንጠብቀው። ከተለያዩ የህብረተሰብ ክፍሎች የተውጣጡ የምክክር ጉባኤው ተሳታፊዎች እድሉን በአግባቡ ለመጠቀም ተዘጋጅተዋል። ሲቪክ ማህበረሰብን ወክዬ የመጣው ማለት ከሲቪል ማህበረሰብ ድርጅቶች ነው የተወከልኩ። በተለይም ደግሞ የሴቶችን አጀንዳ በጣም አድቮኬት አደርጋለሁ ብዬ አስባለሁ። ስለዚህ ባገኘነው አጋጣሚ ሁሉ ስፔሻሊ ሴቶችንም ስለምወክል በሴቶች ጉዳይ ላይ የሚነሱ አጀንዳዎች ላይ ከፍተኛ ፓርቲሲፔሽን አደርጋለሁ ብዬ አስባለሁ። ስለዚህ ያው ችግሮቹ የሚፈቱበት ትልልቅ ውሳኔዎች የሚወሰኑበት የሀገራችን መጻኢ ዕድል የሚወሰንበት ትልቅ ምዕራፍ ነው ብዬ አስባለሁና እኔ ትልቅ ተስፋ አለኝ። ትልቅ ተስፋ የሚጥል ነው። ከዚህ ምክክር የምናገኘው ትልቅ ኦፕሽን ነው። ትልቅ ይሄኛውን መሳተፍ ይሄኛውን አገራዊ ውይይት መሳተፍ ትልቅ መታደል። በዚህ እድሜ ይህንን አገራዊ ውይይት ማግኘቴና መሳተፌ እንደ አገር እንደ አንድ ዜጋ በጣም ትልቅ ደስተኛ ነኝ። ደግሞ በዚህ በምንገኘው ይሄኛውን ስኬታማ እንደሚሆን ሙሉ እምነት አለኝ። ህብረተሰቡ ከጥንስሱ ጀምሮ በተለያየ መንገድ ሲሳተፍ ትብብርም ሲያደርግ መቆየቱን ያስታወሰው የሀገራዊ ምክክር ኮሚሽኑ ይህንኑ አጠናክሮ እንዲቀጥል ጠይቋል። ከምክክሩ ጋር ተያይዞ ሊሰራጩ ከሚችሉ ሐሰተኛ መረጃዎችም እንዲጠነቀቅ አሳስቧል። መንገዶች ሊዘጋጉ ይችላሉ።
ምናልባት እንግዶች ስለሚመጡ ከተለያዩ ቦታዎች በዚያን ጊዜ እንደ በፊቱ ሁሉ በትህትና በትዕግስት እሱንም እንዲችልልን። ሁለተኛ በየሜዳው በየቦታው ያልተደረገ ነገር ተደርጓል፣ የስብሰባ ቀኑ ተቀይሯል ብሎ ሊናገሩ የሚችሉ ፌክ ኒውስ ወይም ደግሞ የውሸት ፕሮፓጋንዳ ወሬዎች ሊኖሩ ይችላሉ። እነዚያን በጥበብ እነዚያን ክሮስ ቼክ በማድረግ በጥልቅ አስተሳሰብ ወይም ክሪቲካል ቲንኪንግ በመጠቀም በማረም ኢንፎርሜሽን የሚመጣው ቀጥታ ከኛ ወይም ደግሞ እንደናንተ ካሉ አሁን ከህዝብ ሚዲያዎች የሚተላለፉ ታማኝ ከሆኑ ግል ሚዲያዎች እንጂ የሶሻል ሚዲያዎች በአብዛኛው የውሸት የሚያስተላልፉትን ነገሮች እንዳይሰሙ ከአሁኑ አድራ ማለት እንፈልጋለን። ሀገራዊ ምክክር የሚሳካው ሁሉም ወገኖች ተሳትፎ ሲያደርጉ ነውና ወደ መዲናዋ ለምክክሩ የመጡ ተሳታፊዎችን ማገዝና መተባበር ይገባል ሲል መልእክቱንም አስተላልፏል።